بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين أما بعد ودي channel يبيت سبوش السلام عليكم ورحمة الله وبركاته عندما يتوقعوا القاعدة النورانية بالبداية يوبلاي يتكتلين الجنيا لما مالتنا إن شاء الله زاريم كفل هاي عندي جيلاتشو متشالو مالتنا بالله فكاد إن شاء الله كأقوم نبت بوتا أن نسلم مالتنا إن شاء الله بالله كفلاتشين إنجلي النزين سرورون يعني سفراتين صحفا ملون النزيه قالاتوች እንግዲህ ስናነብ ቆይተናል ማለት ነው እነዚህ እንግዲህ የምታዩት ተድሪባት على الحركات والتنوين تنوين እና حركان እንግዲህ እንዴት በቃላት ላይ ማንበብ እንችላለን የሚለው መርመጃ እያደረግን ነው ማለት ነው ዛሬም ኢንሻአላህ ካቀኑበት ቦታ ምናነሳ ይሆናል ማለት ነው ወሰጠን ሚለውም ደግሞ እዚህ ቃል ላይ ነው ያቆም ነው ማለት ነው ኢንሻአላህ ቶሎ ለማንበብ እንሞክራለን በጣም ብዙ መርመጃዎች ከኛ የሚጠበቁ አሉ ገና ሸዳን እና ያለን ተንዊንን ማን ነው ሱኩን እና ያለን በጣም ብዙ ተድሪባቶች ወይም ደግሞ ብዙ ክፍሎች ከወደፊታችን ስለሚቀሩ ኢንሻአላህ ወደ ቁርአን ማንበብ ቶሎ ለመግባት ያክል ማለት ነው ኢንሻአላህ ቶሎ ለማፍጠን እንሞክራለን ኢንሻአላህ እዚህ ጋር የምትመለከቱ ሶስት ፊደላቶች አሉ ጀማሪ እንግዲህ በማብራሪያ የምሰጠው ብዙ ጊዜ ጀማሪ ምናልባት ብዙ ጀማሪዎች ይሄን ነገር መከታተል ስለሚችሉ ለነሱ እንዲገባ ያክል ነው እንጂ ቶሎ ማንበብ እንችላለን ኢንሻአላህ እነዚህ የምትመለከቷቸው ሶስት ፊደላቶች ናቸው ሶስቱም ፊደላቶች እንግዲህ ሁለቱ ከሐረካን የተገነቡት ወይም ደግሞ ከፈትሃ ነው የተገነቡት የመጨረሻው ብቻ ጣ የምታዩት ከፈትሐተኝ ወይ ደግሞ ከተንዊን የተገነባው እንግዲህ ከሐረካ ሲሆንና ተንዊን ሲሆን ይለያያል ስለዚህ ተንዊንና ሐረካን ስናገናኘው ወይ ደግሞ ካን ባንድ ቃል ውስጥ ሲመጣ እንዴት እናነባለን ሚለውን ነው መርመጃ የምናደርገው ማለት ነው እዚህ ጋር የምትመለከቷት ዋው ነች ዋው ፈትሐ ሁናን የመጣቸው ዋው ፈትሐ ሁና ስትመጣ ዋ ሚል ድምጽ ይስተናል ዋው ፈትሐ ዋው ነበረች ፈትሐ ሲሆን ዋ ሚል ድምጽ ስተናለች ስለዚህ ዋ ብለን እናነባለን سين ነች እዚህ ጋር ሲን ነበረች ፈትሐ ስትሆን ሳ ሚል ድምጽ ይስተናል ሲን ፈትሐ ሳ ዋ ሚለውና ሳ ሚለውን አንድ ላይ ስንገጥመው ወሳ ብለና ነበር ወሳ በጣም ቀላል ነው ጧ ነች እዚህ ጋር ፈትሐተኝ ወይ ደግሞ ተንዊን ሆና የመጣችው ፈትሐተኝ ሲሆን ጧን ሚል ድምጽ ይስተናል ጧ ነበረች ጧን ፈትሐ ቢሆን ኖሮ ጧ ነው የሚለው አንድ ሰረዝ ወይም ደግሞ ነጠላ ሰረዝ ብትሆን እቺ ነገር ፈትሐን ላታለን ስናነበውም ደግሞ ፊደሉን ጧ ነበር የምንለው ስለዚህ አሁን እዚህ ጋር ደግሞ ተንዊን መጥቻለሁ ይላል ተንዊን ሲመጣ ደግሞ ጧን ብላችሁ መጨረሻ ላይ የምትለውን ነ የምትለው ቃል አለች ፊደል እንትናለች ያን ድምጽ ስጡኝ ይላል ስለዚህ ጧ የነበረችው ጧን ብለን እናነባለን ማለት ነው ወሳ ሚለውና ጧን ሚለውን አንድ ላይ ስንቀጥለው ወሰጣን በጣም ቀላል ነው መጨረሻ ላይ ግን አሊፍ መታለች እቺ አሊፍ ምንድነች ልትሉ ትችላላችሁ እንግዲህ በተንዊን ህግ ላይ መጨረሻ ላይ አሊፍ ብዙ ጊዜ ትመጣለች ይህ እንግዲህ ቁርአን ስናነብ ምናልባት ጀማሪ ከመሆናቸውም ጋር ካልገባችሁም ዝም ብላችሁ በጆሮ ያክል አዳምጡት ይህ አሊፍ የመጣው ይሄን ከሌላም ቃል አንድ ላይ ስለሚቀጣጠል መጨረሻ ላይ የሚመጣ ከሆነ ይህ ቃል ወሰጣን የሚለውን መጨረሻ ላይ የሚመጣ ከሆነ ወሰጣ ብለን ለማቆም ይመቸናል ይሄን አሊፍን ተጠቀምና ይሄንን ፈትሐ እናድርገውና አሊፍን እንጠቀመዋለን ማለት ነው ማቆም ስንፈልግ ማለት ቁርአን እየቀራን ለምሳሌ ይሄንን መጨረሻ ላይ ይሄድን ትንፋሻችን ተቋርጦ እዚህ ጋር ማቆም ብንፈልግ ወሰጣ ብለን እናነበው ስናነበው ስለዚህ ወሰጣ ስንል ይሄን አሊፍ ተጠቅመናል ማለት ነው አሊፍ المد ይባላል መድን ሳባ ወይ ደግሞ መሳቢያ ፊደል ነው ሳባ አድርገና አቆመናል ማለት እንደማለት ነው ግር እንዳይላችሁ ነው ይሄን ነገር ልነግራችሁ የፈለኩት ሱሑፋን የሚለውም ጋር ሱሑፋ ብለን ነው የምናቆመው እንደማለት ነው ስለዚህ ጣ እዚህ ጋር ሶስት ፊደል ነች ጣ ፈትሐ ነች ጣ ፈትሐ ጣ ባ ፈትሐ ባ ጣባ ብለን እናነባለን ጣባ ቃ ከስረተኝ ነች እዚህ ጋር ቃፍ ከስረተኝ ከሆነች ቂን ሚል ድምጽ ይስተናል ስለዚህ ጣባ ሚለውን ቂን ሚለውን ድምጽ አንድ ላይ ስንቀጥለው ጣባቂን ብለን እናነባታለን ማለት ነው እዚህ ጋር ደግሞ ጣ ፈትሐ ሆኖ ባ ፈትሐ ሆኖ በቃፍ ደግሞ በፈትሐተኝ ይመጣው ፈትሐተኝ ሲሆን ደግሞ ቀን ሚል ድምጽ ይስተናል እዚህ ጋር ቂን ስንል እንደነበረው እዚህ ጋር ደግሞ ቀን እንላለን ቀን ስለዚህ ጣባ ሚለውና ቀን ሚለውን ስንቀጥለው ጣባቀን እዚህ ጋር ጣባቂን ብለናል እዚህ ጋር ደግሞ ጣባቀን ተመልከቱ እንግዲህ እነዚህ ሁለቶቹ ሐረካ ይባላሉ ፈትሐ ሆኖ ይመጣዋል እዚህ ጋር ደግሞ ተንዊን ነው ሐረካንና ተንዊን አንድ ላይ ቀጣጥለን መልመጃ አድርገናል ማለት ነው በሌላም ቦታ እንግዲህ ፊደላቶች ተቃይረው ነው የሚመጡት
ፊደላይቶ ተቃይረው ሲመጡ ወይ ደግሞ ሐረካዎችም ተቃይረው ቢመጡ እኛ መጀመሪያ ማየት ያለብን ነገር ምንድነው ይህ ነገር ሐረካ ነው ተንዊን ይመጣው ሐረካ ነው ከሐረካ የትኛው ነው ፈትሐ ነው ከስራ ነው ضማ ነው ፈትሐ ነው የመጣው ስለዚህ ጣ ፈትሐ ሲሆን ምን ድምጽ ይሰጣል ጣ ሚል ድምጽ ይሰጣል ነው ብላችሁ የምትይዙት ከዛም በኋላ ይሄ ጋር መሃል ላይ መጣው ምን አይነት ፊደል ነው ብላችሁ መጀመሪያ መለየት ያለባችሁ ፊደሉን ነው ባ መሆኑን ከለያችሁ በኋላ ከላይ ምንድነው የመጣው ፈትሐን የመጣው ፈትሐ ደግሞ ባ ላይ ሲመጣ ባ ሚል ድምጽ ይሰጣል ስለዚህ ጣ ሚለውና ባ ሚለውን አንድ ላይ ከቀጠልኩት ምን ብየነበዋለሁ ጣባ እለዋለሁ ትላላችሁ ከዛም በኋላ መጨረሻ ላይ ምንድነው የመጣው ፈትሐተን ወይ ደግሞ ተንዊን የመጣው ምንድነው ፊደሉ ቃፍ ነው ቃፍ ተንዊን ከሆነ ቀን ሚል ድምጽ ይሰጣል ስለዚህ እነዚህን ጣባ ካል ይሄንን ደግሞ ቀን ሚለውን ስንጨምርበት ጣባቀን ብያነበዋለሁ ብላችሁ በጣም በቀላሉ ማንበብ ትችላላችሁ እዚህ ጋር የምትመለከቱት ጣ ነው ጣ በضمان የመጣው ዋው ነች መሃል መጨረሻ ላይ የመጣችው ዋው ደግሞ ፈትሐተን ሆና ነው የመጣችው ወን ብለን እናነባለን ጡዋን እንዴ እቺ ያ ደግሞ አትነበብም ነገራችን ላይ ከተንዊን በኋላ ያሉ ፊደላቶች ልክ ቅድም እንዳልኳችሁ ለእችን እንደ አሊፍ ነው የምንጠቀመው እንደ ወይ ደግሞ መሳቢያ ስለሆነች ቁርአን ስናነብ ስለሆነ እዚህ ጋር የሚጠቅማችሁ ነገር ስለሌለ ጡዋን ብላችሁ ብቻ ታነባላችሁ ማለት ነው ጡዋን ያ ምንም እዚህ ጋር የሚመለከታችሁ ነገር የለም ማለት ነው ከተንዊን በኋላ የመጣን ፊደል እዚህ ጋር ምንም መነካካት አይፈልግም ለእናንተ عين ነች እዚህ ጋር عين فتحه ستون ع ሚል ድምጽ ይሰጣል ባ ነች እዚህ ጋር فتحه ستون ባ ሚል ድምጽ ይሰጣል عين فتحه ع با فتحه با عب سين فتحه ነች ሳ ሚል ድምጽ ይሰጣል سين فتحه س عبس عبس عين فتحه ع دال فتحه د عاد عاد لام فتحه لا عدل በጣም ቀላል ነው ማለት ነው ስለዚህ እዚህ ጋር ቀላል ስለሆነ እናነባዋለን عين فتحه ع لام فتحه لا على لا ተመልከቱ እንግዲህ قاف كسرتين قن على قن على قن ብለን እናነባታለን ማለት ነው እዚህ ጋር ስላየናት እንግዲህ እንለፋት ብዬ ነው على قن عين فتحه ع እንልበለን እንይዛለን ميم فتحه ما ምትለውን እንይዛለን ከዚህ ع ምትለውን ይዘናል ከዚህ ደግሞ ማ ምትለውን ይዘናል عام دال كسرتين دين ብለን እንይዛለን عامدين በጣም ቀላል ነው عين كسرعي عين كسرائي نون فتحانا عينا فتحه ቢሆን عانا እንላለን ስለዚህ ከስራ ነች عينا በራሱ ሐረካ መነበብ አለበት እንዳትሳሳቱ عينا بفتحتين بن عنبا الفا ምንድነች መድነች ያው ማቆሚያ ላይ እንጠቀማለን ብለናል ልክ እንደቀድሙ እናልፋለን عنبا غين فتحه غ با فتحه ب غاب را فتحه را غبر تا ضمتين ستون تا من ትሆናል ቶን ሚል ድምጽ ይተናል ስለዚህ غابرتون ይሄን ነገር ለምሳሌ ቀደም ዒናባን የሚለውን ስናቆም ዒናባ ብለን ስናቆም የነበረው ይሄን ደግሞ ቁርአን ስናነበው ደግሞ غابرتون ብለን አይደለም እናቆመው غبره ብለን ወደ ሃን ቀይራታለን እንግዲህ ወደፊት ምታዩት ይሆናል ማለት ነው አሁን በጆሮ ስሙት ችግር የለው ففتحه ف عين فتحه ع فع በጣም ቀላል ነው ላም فتحه لا ሚለውን ድምጽ ይዛላችሁ فع ሚለውና لا ሚለውን አንድ ላይ ሲቀጥሉት فعل ብላችሁ ታነባላችሁ እዚህ ጋር የሆነ የተወሳሰበ ነገር ይመስላል በጣም ቀላል ነው እዚህ ጋር መጀመሪያ ያለው ምንድነው ፊደሉ ቃፍ ነው ቃፍ ፈትሐ ሲሆን ቃ ሚለውን ድምጽ እንይዛለን እዚህ ጋር መሃል ላይ ያለው ታ ነው ታ እንግዲህ ፈትሐን የመጣው ፈትሐ ሲሆን ታ ሚለውን ድምጽ ይስተናል ቃታ ብለን እናነባለን ራ ፈትሐ ነች እዚህ ጋር ራ ሚል ድምጽ ይስተናል ቃታ ሚለውና ራ ሚለውን ስንጨምርበት ቃታራ ታ ضمتين ነች ቱን ሚል ድምጽ ይስተናል ቃታራ ብለናል ይሄንን ቱን ሚለውን ስንጨምርበት ቃታራቱን ቃታራቱን ታ እንግዲህ በሁለት ቦታ ላይ መጣችሁ መሃል ላይ መጥቷል መጨረሻ ላይ መጥቷል ግር እንዳይላችሁ ቃታራቱን ብላችሁ ታነባላችሁ እዚህ ጋር የምትመለከቱት ቃፍ ضمه ነች ቁ ሚል ድምጽ ይስተናል ቃፍ ضمه ቁ تا كسراتي قوتي لام فتحه لا قوتي لا
قتل እዚህ ጋር የምትመለከቱት ቃፍ ፈትሐ ነች ዳል ፈትሐ ነው ራ ፈትሐ ነው ሶስቱም ፈትሐ ናቸው ቁቲላ ስለዚህ ቃፍ ضم ስትሆን ቁ ሚል ልምስጠናል ታ ከስራ ስትሆን ቲ ሚል ልምስጠናል ላም ፈትሐ ሲሆን ላ ሚል ልምስጠናል ቃፍ ضم ቁ ታ ከስራቲ ቁቲ ላም ፈትሐ ላ ቁቲላ እዚህ ጋር የምትመለከቱት ቃፍ ነው ዳል ነው ራ ነው ሶስቱም እንግዲህ ምንም ግልጽ ናቸው ምንም የተበላለቀ ነገር ስለሌለው ቃፍ ፈትሐ ነው ቃ ሚል ልምስጠናል ዳል ፈትሐ ነው ዳ ሚል ልምስጠናል ዳል እንዳትሉ ዳ ሚል ድምጽ ብቻ ነው የሚሰጠን ማለት ነው እንዳትሳሳቱ قاد را فتح را قادر እዚህ ጋር የምትመለከቱት የመጨረሻዋ ቃፍ ضمه ነች ቃፍ ضمه ስትሆን ቁ ሚል ድምጽ ትንሰጠናለች እዚህ ጋር የምትመለከቱት ራ ነች ራ እንግዲህ መሃል ላይ የመጣችው ራ ከስራ ስትሆን ከስራ ነው የመጣችው ከስራ ስትሆን ሪ ሚል ድምጽ ትናል ቁ ሚለውና ሪ ሚለውን አንድ ላይ ስንቀጥለው ቁሪ እንላለን ቁሪ እዚህ ጋር የምትመለከቱት ሐምዛ ነች ሐምዛ በያ ላይም ትመጣለች በአሊፍም ላይ ትመጣለች እንደገና በዋው ላይም ትመጣለች ብላና ማለት ነው ሁሉም ላይ ተቀምጣ መምጣት ትችላለች እዚህ ጋር እንግዲህ ያ ላይ ሐምዝ መጣለች ሐምዛ ስትመጣ ምን ብለን ነው የምናነባው አ ሚለን ድምጽ ይሰጣናል በፈትሐ ስለመጣ ማለት ነው ስለዚህ ቃፍ ضماق ራ ከስራሪ ቁሪ ሐምዛ ፈትሐ ቁሪአ ብለን እናነባለን እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የቻናላችን ቤተሰብ ሆናችሁ እንደዚህ አልቃየቱ ኑራንያን ያነበባችሁ እንግዲህ ኢንሻአላህ ቁርአን ወነባንበብ እንገባለን ኢንሻአላህ በአላህ ፍቃድ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ እንዲሁም ደግሞ ሌሎችም እንዲደርስ ሼር ያደረጋችሁ እነዚህን ቻናሎች እንግዲህ እንድታበረታቱኝ ይፈልጋለሁኝ ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ